ጤና ይስጥልኝ የተከበራችሁ አድማጮች እንደምን ሰነበታችሁ? በተለያዩ ምክንያቶች ትረካ መስራት ስላልቻልኩ ለተወሰነ ጊዜ ጠፍቼ ስለቆየው ታላቅ ይቅርታ ጠይቃለሁ። በዛሬው ቪዲዮ ከበእውቀቱ ስዩም ከቤልጅ ጋሊና ከአንቀጸ ደስታ ስራዎች ውስጥ አንዳንድ መርጬ 3 ትረካዎች አቀርብላችኋለሁ። ላይክ፣ ኮሜንት፣ ሼርና ሰብስክራይብ ማድረግ አይረሳ። ወደ ትረካዎቹ እናልፋለን። ወንዞች እስኪሞሉ። ደራሲ በእውቀቱ ስዩም። በ1998 ዓመተ ምህረት በዚሁ ርዕስ በፖፑሌሽን ሚዲያ ሴንተር ከታተመው መድብል የተገኘ። ስለ ምትኬ ለመጻፍ ካሰብኩ ብዙ ጊዜ ሆነኝ፣ ግን ከየት እንደምጀምር አላውቅም። ምትኬ ወንቃ ጊዮርጊስ ተወለደ። እድሜው ለንባብ ሲደርስ ደብረ ማርቆስ ወርዶ ተማረ። ከዕለታት አንድ ቀን አዲስ አበባ ሄደ። እዚያም ሎተሪ አዞር ነበር። ምትኬ ለወላጆቹ የመጀመሪያ ልጅ ነው ብዬ ልጀምር እፈልግና በራሴ አጻጻፍ አፍራለሁ። የጻፍኩትን ደግሜ ሳነበው አስቀባሪዎች በቀብር ጊዜ ከሚያነቡት የሟች ማስታወሻ ጋር ይመሳሰልብኛል። ምትኬ ግን አልሞተም፣ ወደፊትም የሚሞት አይመስልም። አዲስ አበባ መጥቶ ከብዙ ረሃብ መንጋጋ፣ ከብዙ ማጅራት መቺ መዳፍ፣ ከብዙ የፈጣን መኪና መንኮራኩር አምልጧል። ሊቁ ተዋነይ የዕፀ ሕይወትን ቅጠል ያጎረሰው ይመስል በሞት ጥላ መካከል ያለ ፍርሃት ተመላልሷል። ስለዚህ የሙት ማስታወሻ በመሰለ መግለጫ የምትኬን ታሪክ መናገር ፍርደ ገምድልነት ነው። ታዲያ ምን ብዬ ልጀምር? ቀጭን ጎበጥ ያለ ነው። ትቢያ የቃመው ፊቱንና ቅጥነቱን አስተባብረን ብንመለከተው ምትኬ እግዚአብሔር አዳምን ከመሳሉ በፊት ያወጣውን ንድፍ ይመስለናል። ይህን ከጻፍኩ በኋላ የበለጠ አፈርኩ። በእርግጥም አጻጻፌ ትክክለኛውን የምትኬን የሰውነት ገጽታ ይገልጣል። ቢሆንም ግን ለአንባቢው የሚፈይድለት ምንም ነገር የለም። ምትኬ ሎተሪ አዟሪ እንጂ ሞዴሊስት አይደለም። ስለዚህ በሰውነት አቋሙ መዳኘት ተገቢ አይደለም። ምትኬ ምን ቢቀጥን ሎተሪ የሚያዞር መዳፍ አለው። በዚያ መዳፍ ውስጥ ደግሞ ሁላችንንም ከትቢያ ወደ ሰገነት ሊያወጣን የሚችል እድል ተሸሽጓል። ምትኬ ወደ አዲስ አበባ ከመምጣቱ በፊት የ6ኛ ክፍል ትምህርቱን በሁለተኛነት አጠናቋል። ይሄ ሀቅ ነው፣ ግን ታሪክ ለመጀመር የሚያበቃ አንቀጽ አይደለም። እንዲያውም የምትኬን ታሪክ ወደ ሥራ ማመልከቻነት ዝቅ ማድረግ ነው። እስከ 6ኛ ክፍል መማሩ፣ ከክፍል 2ኛ መውጣቱ ለአዲስ አበባ ሕይወቱ የጠቀመው ምንድን ነው? ምናልባት የሎተሪ ቁጥሮችን ማንበብ። አዎ፣ ከክፍል 2ኛ መውጣቱ ለአዲስ አበባ ሕይወቱ የጠቀመው ምንድን ነው? ልክ ነው። 6 ዓመታት ሙሉ ወደ ተማሪ ቤት የተመላለሰው ጥቂት ብርሃን ብዙ ጭስ በሚተፋ ኩራዝ ያጠናው የሎተሪ ቁጥር ለማንበብ ነው። ምትኬ ወደ አዲስ አበባ ሲመጣ ወዛም ሽመልና አረንጓዴ መጎናጸፊያ ብቻ ይዞ ነው ብዬ ለመጀመርም አስቤ ነበር። ግን ይሄ የምትኬ ብቻ ሳይሆን የጓደኞቹ ሁሉ የጋራ መገለጫ ነው። ሽመላቸው ከምንም አያስጥላቸው፣ አረንጓዴ መጎናጸፊያቸው ከማንም አይቀላቅላቸው። ምትኬ በዚህ ረገድ ከጓደኞቹ ጋር አንድ ነው። ጓደኞቹም እሱም አረንጓዴ መጎናጸፊያ ለብሰውና ላብ ያወዛው ሽመል ይዘው ወደ አዲስ አበባ የመጡት ሲሳይ ፍለጋ ነው። ሰርተው ገንዘብ ቋጥረው ለመመለስ ፈልገው ነው። እንደ ገባር ጅረት የቋጠሩትን ይዘው ወደ ሸለቆዎች፣ ወደ ግዙፍ ወንዞች ለመፍሰስ ተመኝተው ነው። የምትኬን ታሪክ በምን በኩል በየት በኩል እንደምጀምረው ለብዙ ጊዜ ግራ ሲገባኝ ቆይቷል። እናም ለረጅም ጊዜ ጢማማ ገጬን መዳፌ ላይ ጥዬ አሰላስለዋለሁ። አሰላስዬ ከዕለታት አንድ ቀን የተሻለ ጅማሬ መጣልኝ። ለምን ከቃለ ምልልሱ አልጀምርም ብዬ አሰብኩ። ምትኬ ቃለ ምልልሱን ያደረገው ከጋዜጠኛ ጋር አልነበረም። ጠጅ ቤት በር ላይ ግዙፍ ጫማቸውን ከሚያስወለውሉት አዛውንት ጋር ነው። ወዲህና እስቲ ሸበላው አሉት። መጣ። ስምህ ማን ነው አሉት። ነገራቸው። የማን ምትክ ነህ? አቀርቅሮ ዝም አለ። አመጣጥህ የት ነው? ተጎጃም። ከጎጃምማ ከጎጃም ነው። መቼም ከኮሪያ አትመጣ። እንዲያው ልዩ ስፍራውን አልኩህ እንጂ
ገጠር ነው አላቸው። የገጠሩ ስም የለውም? ስም የሌለው አገርማ የለም አብዬ። እኮ ስሙ ማን ነው? ወንቃ። የት ነው እሱ ደግሞ? ተማርቆስ ፈንጠር ብሎ። ሊስትሮው ሳጥኑን በቡርሽ ሲወቅረው መጀመሪያ እግራቸውን ጥለው ጥያቄውን ቀየሩ። ምንድነው የምትሰራው? የቀን ስራ ነው አብዬ። የቀን ስራማ የቀን ስራ ነው። መቼም ፓርላማ አትቀመጥ። የሥራውን ልዩ ስም ንገረኝ አልኩህ እንጂ። ሎተሪ አዞራለሁ። ምን ሎተሪ ታዞራለህ? ሎተሪ አዞርሃል እንጂ አሉት። የሚጠይቁት መልስ ለማግኘት እንዳልሆነ ገባው። ከጥያቄያቸው በፊት መልሳቸውን ያውቁታል እና ሊጨቁኑት ከባድ ተረከዝ ባለው ጫማቸው እንደ ሊስትሮ ሳጥን ያፈራረቁ ሊረግጡት እንደጠሩት አወቀ። ተመጣህ? ስንት ወር ሞላ? ተነገ ወዲያ ድፍን 3 ወር ይሞላኛል። መች ነው ወደ አገርህ የምትመለሰው? ይህንን ጥያቄ ብዙ ጊዜ ተጠይቋል። አዲስ አበባ ከሁሉም አገር፣ ከሁሉም ከተማ፣ ከሁሉም ሕዝብ የተውጣጡ ሰዎች ይኖሩበታል። ሁሉም ግን በአለባበስ ተመሳስለዋል፣ በቦላሌ አንድ ሆነዋል። ስለዚህ እርስ በርሳቸው መቼ ነው ወደ ሀገር የምትመለሰው አይባባሉም። ይህ ጥያቄ እንደ ዱብዳ ድንገት የሚወርድባቸው በአለባበስ የተለዩት ብቻ ናቸው። አዲስ አበባ ለቁምጣ ለሽመልና ለንቃቃታ ምግር ዕውቅና አትሰጥም። አዲስ አበባ ቁምጣ ታጥቀው አረንጓዴ መጎናጸፊያ ጠምጥሞ የመጡ ጎረምሶችን የምትቀበላቸው ፊቷን አጨግጋ ነው። ሁሉንም በጅምላ የቆሎ ተማሪ ብላ ትጠራቸዋለች። በልመናቸው ብቻ ታስታውሳቸዋለች። እስካሁን ለዩኒቨርሲቲ ተማሪዎች እንጂ ለቆሎ ተማሪዎች የምትራራበት ምክንያት አላገኘችም። በቆሎ ተማሪዎችና በዩኒቨርሲቲ ተማሪዎች መካከል የእውቀትና የአኗኗር ልዩነት አለ። እንደኔ 4 ዓመታት ተምሮ ጥቂት የሥነ ጽሑፍ ሕግጋት በማወቅ ትምህርቱን የደመደመ ሰው የዜማ የቅኔና የመጽሐፍት አገባብ ዕውቀት ካለው የቆሎ ተማሪ በማዕረግ እንደማይበልጥ ይገባዋል። ስለዚህ ሌላ ልዩነት ይፈልጋል። የአኗኗር የቆሎ ተማሪዎች የሚኖሩት በላባቸው በሚያገኙት ሳይሆን በየደጁ ቆመው በሚሰፈርላቸው ቀለብ ነው። የዩኒቨርሲቲ ተማሪዎችም ይህንን የሚያደርጉት መቼም ከሌክቸር በኋላ ድንጋይ የሚፈልጥ ታክሲ የሚነዳ የዩኒቨርሲቲ ተማሪ የለም። ይልቅ ከሌክቸር በኋላ ሌሎች የሚሰፍሩለትን ቀለብ ተሰልፎ ይወስዳል። ልዩነቱ ይሄ ነው። የዩኒቨርሲቲ ተማሪ ከሆንክ ሌሎች የሚሰፍሩልን ቀለብ ከወሰድክ ካፍቴሪያ ገብተሃል። የቆሎ ተማሪ ከሆንክ ሌሎች የሚሰፍሩልን ቀለብ ከወሰድክ ለምነሃል። አዲስ አበባ ሰዎችን በልብሳቸው ልዩነት እንጂ በልባቸው ታላቅነት አትዳኝም። ብትክ በአዲስ አበባ ዓይን የማይመረመር ልብ አለው። በዚያ ልብ ውስጥ ብዙ ምስጢር፣ ብዙ እንቆቅልሽ አለ። ከእንቆቅልሾቹ አንዱ ደግሞ ጫማ የሚያስቀቡት አዛውንት የጠየቁት ጥያቄ ነው። መች ነው ወደ ሀገር የምትመለሰው? የዛሬ 2 ወር ግድም አባቱ በስልክ ያነሱለት ጥያቄም ይህ ነበር። መች ነው ወደ ሀገር የምትመለሰው? በእርግጥም መች ነው ወደ ሀገር የሚመለሰው? አዲስ አበባ በመጣ በወሩ ሎተሪ ሽጦ 50 ብር አጠራቀመ። 50 ብሩን ለደብተር፣ ለሸራ ጫማ፣ ለተማሪ ቤት ክፍያ፣ ለትራንስፖርት ሸንሽኖ በሐሳቡ ከመደበው በኋላ ለመመለስ ተሰናዳ። ከዚያ እየመጣ መሆኑን ለማሳወቅ ስልክ ደወለ። በየሰንበቱ አባቱ ከወንቃ ወደ ማርቆስ ተጉዘው ወንድማቸው ቤት የሚመጡት የልጃቸውን ድምፅ ለመስማት ነው። ስለ ቤቱ፣ ስለ ከብቱ ጤንነት ከነገሩት በኋላ መች ነው ወደ አገር የምትመለሰው አሉት። ተነገ ወዲያ እመለሳለሁ አላቸው። ወንድምህ ሳይቀድምህ ትመለሳለህ አሉት። እህትኛው ወንድሜ? የመጪው እናተ ሆድ ውስጥ ያለው አሉት እየሳቁ። መውለጃዋ ደረሰ እንዴ? አዎ፣ ከአንድ ሳምንት በላይ አትሄድም።
እንዳሰበው በሁለት ቀናት ውስጥ አገሩ አልተመለሰም። ጥቂት ተጨማሪ ገንዘብ ማግኘት እንዳለበት አመነ። ስለዚህ 15 ቀን ጨመረ። 15 ቀኑ ሲያልቅ ሎተሪ ያፈራለትን ይዞ መርካቶ ወረደ። እስቲ ለህጣን ልጅ የሚሆን ልብስና ፎጣ አሳዩኝ አላቸው። ግማሽ ሰዓት ተከራክሮ ወይባ ቀለም ያለው ፎጣ፣ የልጅ ሱሪና ሹራብ ከነቆቡ ሸመተ። ራቁቱን የመጣ ወንድሙን በባዶ እጁ እንደማይቀበለው አመነ። ቀጥሎ ምን ይቀራል? መሄድ ብቻ። ግን ከመሄዱ አስቀድሞ እንደ ልማዱ ስልክ መታ። የኔ ልጅ ደህና ነህ አባባ? ደህና ነኝ። በደህና ነው እልም ብለህ የቀረህ ልጅ? ደህና ነኝ። ትንሽ አልሞላለህ ብሎኝ ነው። አሁን መች ትመለሳለህ? ተነገ ወዲያ እመጣለሁ። እሰይ፣ እናትህም በሰላም ተገላገለች። ወንድ ነው ሴት? ሁለቱም ወንድ ናቸው ልጅ። ሁለቱም? አዎ መንታ ናቸው። እግዚአብሔር ይመስገን። ስልኩን ሲዘጋ እንደ ቆረበ ብላቴና ለረጅም ጊዜ አፉን ከድኖ ጭጭ አለ። ለአንዱ ሕፃን ብቻ ልብስ ገዝቶ ወደ አገሩ ቢመለስ ሊደርስበት የሚችለውን ዘበት ሲያስበው ደነገጠ። ስለዚህ ጥቂት ጊዜያትን ለመታገስ ቆረጠ። ቆየ። ምን ሲያደርግ ቆየ? ሲሰራ ወይስ ሲለምን? ይህንን በእርግጠኝነት መናገር አይቻልም። በዩኒቨርሲቲ ተማሪዎችና በቆሎ ተማሪዎች መካከል የተሰወረ አንድነት እንዳለ ሁሉ በመስራትና በመለመን መካከል የጋራ ርስት አለ። አባቱ ምትኬ ወደ አዲስ አበባ ከመምጣቱ 2 ቀን አስቀድመው ወደ መኝታ ክፍላቸው ጠርተው አስጠነቀቁት። አደራ ልጄ፣ በላብህ እንጂ በተማጽኖ እንዳትኖር አሉት። ምትኬ ሎተሪ ማዞር ሲጀምር ከንጉስና ከአውራ ዶሮ የማይተናነስ ኩራት ተሰማው። ሎተሪ አዟሪነት አባቱ የሚጠሉት የልመና ፍጹም ተቃራኒ ሆኖ አገኘው። የልመና ዓላማ ሳይለፉ ሳይደክሙ ከአዲስ አበባ ሰዎች ሲሳይ መቀበል ነው። የሎተሪ ማዞር ዓላማ ግን የአዲስ አበባ ሰዎች ያልደከሙበትን ሲሳይ እንዲያገኙ ማድረግ ነው። ምትኬ ሎተሪ ባዞረ ቁጥር ሰዎች ቁምጣ የለበሰ ሀብት አድርገው እንደሚያስቡት የሚሰማው ለዚህ ነው። ያለዚህ ስሜት ብዙ መከራዎቹን መርሳት አይችልም ነበር። እየቆየ እየሰነበተ ግን የአዲስ አበባ ሕዝብ ሎተሪ በመቁረጥ እንደማይተዳደር አወቀ። ይህ ማለት ለአዟሪዎች አይገደውም ማለት ነው። አንዳንድ ደንበኞች ሲያገኙት ስማ አንተ 7 ጊዜ ቆርጬ ያልደረሰኝ ምን አይነት ጎዶሎ ብትሆን ነው ይሉታል። ሰዎች በእድላቸው ተስፋ ላለመቁረጥ የሚወስዱት የመጨረሻ አማራጭ ዕጣ ያቀበላቸውን እጅ መርገም ነው። እድላችንን ለሌሎች ማጋራት የምንፈቅደው እድለቢስ የሆንለት ብቻ ነው። ምትኬ ከዕለታት አንድ ቀን ከመጤፍ ሳይቆጥሩት የሚያልፉትን አልፎ ያጆች እባካችሁ ሎተሪ ግዙኝ ሎተሪ ብሎ ሲል ራሱን አገኘው። እባካችሁ ሎተሪ ግዙኝ የሰራተኞች ሳይሆን የተማጻኞች ድምፅ ነው። ስለዚህ በመለመንና በመስራት መካከል ያለው አጥር ድንገት ሲፈርስ ተሰማው። አባቱን ለማስደሰት ገንዘብ ይፈልጋል። አባቱን ለማስደሰት እባካችሁ ሎተሪ ግዙኝ ሎተሪ ብሎ ተማጸነ። አባቱን ለማስደሰት አባቱ ወደ ፈሩት ምዕራፍ ተጠጋ። በዚህ አይነት 2 ሰንበት ጨመረ። ግን እንደ ድሮ አልቀናውም እና በልቡ ለካ የሰው እንጂ የእድል መንትያ የለውም አለ። ግን ጥርሱን ነከሰ፣ ልቡን አጠነከረ። ለወንድሙ ለመንትያ ወንድሙ ልብስ ሳይዝ እንደማይመለስ ለራሱ ወሰነ። 3 ወር ሞላው። ክረምቱ መጣ። የትምህርት መመዝገቢያ ቀን አለፈ። ከሳምንት አንዴ ደውል የነበረውን ስልክ እርግፍ አድርጎ ተወው። እየቆየ እየሰነበተ እየከረመ የሰፈሩ የሀገሩ መልክ ከፊቱ ላይ ተደመሰሰበት። ወንቃና ማርቆስ እንደ አትላንቲስ ከሌላው ምድር ተነጥለው ሰጠሙ። ከሌላው አፈር ተለይተው ማሙ። ካዛውንቱ ስር ያለው ሊስትሮ ሳጥኑን በቡርሹ ደግሞ ወቀረው። ምትኬ ከሐሳቡ አዛውንቱ ከማናውቀው ትዝታቸው ባነኑ። መች ነው የምመለስ ያልከኝ አሉት። እንጃ አላቸው።
በዝምታ ሲያዩት ከቆዩ በኋላ ተረት ልንገርህ አሉት። ቀና ብሎ አይቷቸው ዝም አለ። አንድ ጊዜ አንበሳ ታመመና እንስሳት ሁሉ እየመጡ ይጠይቁታል። ሲጠይቁት ቆዩና ቀበሮ በተራዋ መጣች። እሺ አለ ሊስትሮ። ቀበሮ ተዋሻዋ ፍራቅ ብላ ቆማ እግዚአብሔር ይማርህ አለችው። አንበሴ ይህኔ በቁጭት ምን ነው ገብተሽ አትጠይቂኝምን ይላታል። ይህኔ አይ ብገባ ደስ ይለኝ ነበር፣ ግን ወደ ዋሻው አፍ የሚሄዱ ዱካዎችን እንጂ የሚመለሱትን አላየሁም አለችው። አይ ቀበሮ ጥበቧ ስፍር የለው። አዛውንቱ ተረቱን ፈጽመው ለሊስትሮ ሽልንግ ከፍለው ሄዱ። በተወለወለ ጫማቸው መንገዱ ላይ ግዙፍ ዱካቸውን እያተሙ ርቀው ሄዱ። ጥቂት ቆይቶ ከዱካቸው አጠገብ ምትኬ የንቃቃታ እግሩን ዱካ ያስቀምጣል። ይሄዳል፣ ይዞራል፣ ሎተሪ ያዞራል። ቆይቶ አዲስ አበባ የአንበሳ ዋሻ እንደሆነች ገባው። በበሯ ላይ ያሉት ዱካዎች መግባትን እንጂ መመለስን አያሳዩምና። የባህሩ ጋኔል ደራሲ ቤልጅግ አሊ በ2015 ዓመተ ምህረት ከታተመው እምባና ኩነኔ መድብል የተገኘ። ብቻውን ጥግ ላይ ቆሞ ይቆዝማል። ጸጉሩን እየፈተለ ይናደዳል፣ ያልጎመጉማል። ትንሽ ቆይቶ ያለቅሳል። አልፎ አልፎ በአካባቢው ሰው እንዳለና እንደሌለ አካባቢውን ይቃኛል። ገና ወደዚህ አካባቢ እንደመጣ ሲብስበት በሰው ፊት ያለቅስ ነበር። አሁን ግን ሲያለቅስ ሰው እንዲያየው አይፈልግም። መጀመሪያ አካባቢ ጎረቤቶቹ ያጽናኑት ነበር። ለቅሶ ሲደጋግም ቀውሷል ብለው ስለደመደሙ ተውት። በደፈናው ግማሾቹ ፍቅር ይዞት ነው ሲሉ፣ ሌሎቹ ደግሞ የሰሐራ በረሃ ጋኔል አግኝቶት ነው ወይም የባህር ጅኒ ተጠናውታው ይሆናል ማለት ጀመሩ። በየሄደበት ሁሉም እብድነቱን ተቀበሉ። ስለሚናገረው ነገር ማንም ልብ ብሎ ያስተዋለ የጠየቀ የለም። እሱም ከመናገር ማልቀስ ይቀናዋል። በእርግጥም ስለ እርሱ የሚያውቅ ማንም የለም። ብቸኝነቱን ሲያስብ የውስጥ ሐዘኑ የአእምሮውን ጣሪያ ሲነካበት ከቤት ተነስቶ ውልቅ ይላል። ባቡር ይሳፍርና ወደ ፍራንክፈርት ይሄዳል። መሄጃ እንደሌለው የሚያውቀው ግን ፍራንክፈርት ሲደርስ ነው። ከቤቱ በምን ምክንያት እንደወጣ ግራ ይገባውና ባቡር ጣቢያ ከሚገኘው ማክዶናልድ ሲገባና ቁጭ ይላል። ሐሳብ እንደገና ይወርሰዋል። ወዲያው ደግሞ እንባው አይኖቹን ይሞላል። በእንባ ብዛት የጠበቡ አይኖቹን እየደጋገመ ጠረግ ያደርጋቸዋል። ጭንቅላቱ በሐሳብ እንደተወጠረ ነው። እየየ ብሎ አልቅሶ ቢወጣለት ምንኛ በወደደ ነበር። አካባቢውን ዞር ብሎ ይቃኛል። የሚያውቀው ሰው የለም። ማልቀስ እችላለሁ፣ ማን እንዳይታዘበኝ፣ ከማን ነው የምደበቀው? እዚህ አበሻ የለ፣ ቀውስ የሚለኝ የለ እያለ ራሱን በራሱ በሚያጽናኑ ቃላት ማባበል ይጀምራል። ቁጭ ባለበት በሐሳብ ይነቁዳል። እንደገና እንቅልፍ እንደያዘው ሰው በመካከል ከሐሳቡ ይባንናል። በቀስታ ድምፅ ማዕበል ይላል። አጠገቡ ያሉት ሰዎች ቋንቋው ባይገባቸውም በትዝብት ይመለከቱታል። በመቀጠልም ጮክ ብሎ እጄን ያዢ እያለ ይጮሃል። ሁሉም ሰው ወደሱ ይመለከታል። እሱ ግን ሰው እንደሚመለከተው ከቶ አያስተውልም። ለምን ለቀቅሽኝ ለምን ብሎ ይጮሃል። ከዚያ ወዲያው ፊቱ በእንባ ይታጠባል፣ ይንሰከሰካል። በጉንጩ ላይ ከሚፈሰው ይልቅ ደረቱን ሰንጥቆ ወደ ውስጥ የሚገባው እንባ ይብዛል። ወዲያው ቀና ብሎ ለአፍታ ሰውን ሁሉ ከገዳመጠ በኋላ
የአዳም ልጁላ አላቅጥ እኔን እያየ ተዝናና ብሎ ከማክዶናልድ ይወጣል። ነገር ግን ውጭ ወጥቶ የሚሄድበትን አያውቀውም። መሃል መንገድ ላይ ለተወሰኑ ደቂቃዎች ቆሞ እንደገና ለራሱ ብቻ በሚገባው ቋንቋ ማልጎምጎም ይቀጥላል። ከዚያም ፈጠን እያለ በርካታ እርምጃዎች ይራመዳል። ወዲያው ዘው ብሎ አንዱ ሀበሻ ቡና ቤት ይገባል። እዚያም ላፍታ አይቆይም፣ ይወጣል። እንደገና ሌላው ጋር ይገባል። ከዚያም ይወጣል። ከረምቡላ መጫወቻ ቤት ይሄዳል። እዚያም እንደደረሰ ተጫዋቾቹንና የከረምቡላ መጫወቻውን ጠረጴዛና ኳሶቹን ትኩር ብሎ ቆሞ ያስተውላል። ይህ ሁሉ ለሱ የዕለት ተዕለት ኑሮ ነው። ከዕለታት በአንዱ ቀን ግን እንዲህ ሆነ። በለመደው ቤት የከረምቡላ ጨዋታ እያየ ሳለ ድንገት ሳይታሰብ ማዕበል እጄን አትልቀቂ፣ ጀልባውን ይዤዋለሁ፣ እጄን አትልቀቂ ሲል አንቧረቀ። በአንድ እጁ ጀልባውን በሌላኛው እሷን እንደሚጎትት ያህል ሰውነቱ ተወጣጠረ። ጮኸ፣ ተጣራ። ከረምቡላ ቤቱ ላፍታም ቢሆን በጸጥታና በድንጋጤ ተሞላ። ሁላችንም በአንክሮ ወደሱ ተመለከትን። በአእምሮ አንድ ነገር እንዳስታወሰ በሚገልጽ ሁኔታ አይኖቹ ፈጠጡ። እምባው ፊቱ ላይ ቦይ ቀዶ ቁልቁል መንዠቅዠቅ ጀመረ። በከረምቡላው ጠረጴዛ ላይ ያሉትን ድንጋዮች በታተናቸውና ጨዋታው ተረበሸ። ተጫዋቾቹ ጮሁበት። ይሄን ቀውስ አስወጡት! አንዱ ጮኸ። ባለቤቶቹ ውጣ፣ እንግዳ አትረብሽ ብለው ገፈታትረው አስወጡት። የሱን እግር ተከትሎ በከረምቡላ ቤት ውስጥ የጠፈ ክርክር ተነሳ። ይህንን ሰውዬ መምህር ግርማ ቢያገኙት ያድኑታል አለ አንዱ። ባክቶን በዓለም የታወቀው የጀርመን ሐኪም ያላዳነውን እንዴት ነው መምህር ግርማ የሚያድኑት አለ ሌላው። ክርክሩ ከሱ አለፈና ወደ መምህር ግርማ ሥራና ተአምር ተቀየረ። አንዱ የሳቸው አድናቂ፣ ሌላው ደግሞ ጽኑ ተቃዋሚ ሆነው ይከራከሩ ጀመር። በሁሌም አላውቀው ስሜት ገፍትሮ አስወጣኝ። የተገፋውን ሰው ተከተልኩት። ግራ እንደተጋባ ደጅ ቁጭ ብሎ አገኘሁት። እንደተለመደው ለማጽናናት ሞከርኩ። ጸሐፊ ነኝ ትል የለም እንዴ ሳላስበው ጠየቀኝ። መልሱን ሳይጠብቅ ቀጠለ። እስቲ ጻፈውና እስቲ ንገርልን ምን እንደደረሰብን። አቦ ጀግናውና እውነቱን ጻፈዋ። ቀውሷል እያሉ ከሀበሻ ቡና ቤት ከሚያባረሩኝ የደረሰብኝን ንገራቸው። ሰሐራን አየሁት፣ ባህሩን አየሁት ብለኝ የለም እንዴ? ጻፈዋ እና አንብበው። ወይስ ሰሐራ ድረስ ሄድከው የአሻዋን ማማር፣ የቴምሩን ጣዕም፣ የፀሐዩን ግለት፣ የሙቀቱን ትዕይንት ለማያውቁት ልታሳውቅ ነበር? ወይስ ረፍት አምሮ ነው? ጉድ እኮ ነው። የኛ ስቃይ ለናንተ መዝናኛ መሆኑ አይገርምም? በጥያቄ ላይ ጥያቄ እየደራረበ ጠየቀኝ። ለመሆኑ ኩፍራን ታውቀዋለህ? ከሱዳን ተነስተን እስከ ሊቢያ ኩፍራ ድረስ ምን ያህል የሰው ልጅ ስቃይና መከራ እንደሚገጥመው ታውቃለህ? ሰሐራን አቋርጠህ ሰዎች የሚኖሩበት ቦታ ስትደርስ የሚሰማህን ታውቃለህ? አንተ አታውቅም። መቼን ጉድ ቀመስክና? አንተ ኤር ኮንዲሽነር ባለው መኪና ውስጥ ተቀምጠህ አይደል እንዴ ሰሐራን የጎበኘው? እሱንም እንኳን ቢሆን ጻፍ እናስረዳቸው። መቃወስ ይነሰኝ እንዴ? ቀውስ ነው እያለው የሚያሽሟጥጡኝን በውል አስረዳቸው እንጂ። ዳሩ አንተ ብትጽፈው መቼ አንብበውት? ለማንበብ መች ጊዜ ያላቸውና አንዳንዶቹም ማንበብ አይችሉም። መታወቂያቸው ላይ ያለውን ስማቸውን እንኳን በውል አያውቁትም እኮ። እኔ ግን ቀውስ አይደለሁም፣ እነርሱ ናቸው አውቀው አበዶች። ሙሉ ቀን ድንጋይ ሲያፋትጉ የሚውሉ፣ ቤት ሞልተው በባዶ ካታ ሲንጫጩ የሚውሉ፣ ጫት እንደ ከብት እያመነጀኩ በቅዠት ምናብ የሚደሰኩሩ፣ በቁማር ፍቅር ሲነዱ የሚያድሩ፣ የቡና ቅራሪ ሲጋቱ የሚውሉ እነርሱ ናቸው እንጂ ቀውሶቹ። የህሊና ሚዛናቸው የተዛባ፣ አዙሮ የሚያ አንገት የሌላቸው፣ የመጡበትን የረሱ፣ የሚሄዱበት ካርታ የጠፋባቸው፣ መድረሻቸው ከንቱ የሆነ ሰው መሳይ በሸንጎ ማለት እነሱ ናቸው። ደሞ ንገራቸው በሳር ውስጥ ተሸሽጎ ታፍኑ ከኩርፋ ትራቫሎስ ድረስ ያለውን መከራ። ስለ ባህሩም ስለ ጀልባውም ንገራቸው ለነዚህ አረመኔዎች። እኔን ቀውሷል እያሉ ከየቡና ቤቱ የሚያባርሩኝ አዎ ቀውስ ነው በላቸው። በፍቅር ነው ያበዱ ይለ የለም አዎ በፍቅር ነው የቀወሰው በላቸው። ስለ ፍቅር ምን ያውቃሉ? በሐሳብ የሚገለሙጡ፣ በሥራ ቦዝነው ከረምቡላ የሚጫወቱ፣ ጫት እያመነጀኩ በከንቱ ፍልስፍና የሚሟገቱ የመንፈስ ድኩማኖች፣ ሲመሽ አምቡላ እየጋፉ በየጎዳና የሚጣለዙ ግብዞች። አስረግጠ ነገራቸው። እኔ ሰው ወድጄ ስለ ሰው ነው ያበድኩት
እነርሱ ግን የራሳቸውን ጠልተው ለወዳቸው አብደዋል። አዎ አሁን በእኔና በእነሱ መካከል ልዩነት አለ። እኔ ሰው ወድጄ ስለ ፍቅር ራሴን ሰጥቻለሁ። እነሱ ደግሞ ሞራል አጥተው ለሱስ ስብዕናቸውን ጥለዋል። አቅፌ ባጽናና ወደድኩ። አገርም ለሴት ፍቅር እንዴት ታለቅሳለህ ብሎ ጠየቀኝ እኮ አንዱ። እንዴት አላለቅስም? አለቅሳለሁ እንጂ። ሱዳን ነበር የተዋወቅነው። እዚያን ያፈቅራት በላቸው። ሻይ የምትሸጥበት ቦታ ነው የተዋወቅነው። ገንዘብ አልነበረኝም፣ እርቦኝ ነበር። ምንም ሳልፈራ መራቤን ነገርኳት። ዳቦና ሻይ ሰጠችኝ። እንደ እናቴም እንደ እህቴም ሆና ታየችኝ። ደግነቷ እንድቀርባት አደረገኝ። በልቼ ስጨርስ ሲርበል ጊዜና አለችኝ። እኔም ከሷ አካባቢ መጥፋትን አልደፈርኩም። ስቀርባት ወደድኳት፣ ስቀርባት ወደደችኝ። ተዋደድን። እኔ ገንዘብ አልነበረኝም። ከውጪ ይልኩልኛል ብዬ ተማመንኩባቸው ወንድሞቼና እህቶቼን በቃላቸው አላገኘኋቸው። ታሪኬን ነገርኳት። አዘነችልኝና እኔ ያለሁልህ ገንዘብ ሰርተን አውሮፓ እንደርሳለን አይዞ አለች። ከወንድሞቼና እህቶቼ ያጣሁትን የሰው እምነት እንደገና የሰጠችኝን ካላፈቀርኩ ማንን ላፍቅር? ጥያቄዎቹን ባልመልስም ከሱ ጋር ኩርምት ብዬ ቁጭ እንዳልኩ በትኩረት ሰማለሁ። ነገራቸው ለነዚያ ብኩኖች ሻይ ሽጣ ነበር ወደ ሊቢያ የምንሄድበትን የከፈለችው። ያንን ሁሉ መከራ አልፈን አብረን ነበር ሊቢያ ያደረስነው። ካንተ አልለይም ብላ አብራኝ ተሰቃየች። ሳጣ ያጣችው፣ ሳገኝ የተደሰተችው የፍቅር ማጀት የነበረችው አንድ ለኔ የተፈጠረች ውብ ቆንጆ፣ ደግ፣ ለሰው አዛኝ። ጠይቅ ድፍን ሱዳን፣ ጠይቅ ድፍን ሊቢያን ማን እንደነበረች ነግሯል። ለአፍታ ዝም ብሎ ሳልነግርህ እርጉዝ እኮ ነበረች። የልጄ እናት፣ የመጀመሪያ ልጃችን አውሮፓ እናሳድጋለን ስንል እኮ ነው ጥላኝ ሄደችው። እንዴት አላብድ? እንዴት አልቀውስ? እንዴት አላለቅስ? ለሷ ያልታበደ ለሌላ ለማን ይታበድ? እነዚህ ስለ ፍቅር ምን ያውቃሉ? እነዚህ ከልጃቸው አፍ ቀምተው ለቁማር የሚገብሩ እብዶች እኔን እንዴት ቀውስ ይሉኛል? እነሱ አለ አይደል እንዴ ጨርቃቸውን ያልጣሉ በቁሙቶች ይህንን ቀውስ አስወጡት ሲሉ በጫት አፋቸው ሲለፈልፉ አያፍሩም እኮ። ነገሩን ካፉ ለመስማት ቸኩዬ ታዲያ ለምን ተጣላችሁ? የት ናት አሁን ያለችው ብዬ ጠየቅኩ። አይኑን ፈጠጥ አድርጎ አየኝና ቀጠለ። እኔ ጠቤ እንደነሱ ከሰው አይደለም። እኔ ጠቤ ከተፈጥሮ ነው። ከበረሃው ነው በልልኝ፣ ከማዕበሉ ጋር ነው በልልኝ። ያንን የሳራ በረሃ አቋርጠን ሊቢያ ስንደርስ ደስታችን ብዙ ነበር። መለያችን መድረሱን መቼ አሰብንና 2 ወር ሊቢያ ውስጥ ተደብቀን ነው። በተለይ እሷ ራሷን ደባብቃ አስቀያሚ ለመምሰል ትጥር ነበር። ቁንጅናዋን ያዩ ሊቢያዎች እሷንም እንደማይለቋት እኔንም በሕይወት እንደማይተውኝ ያውቀን ነበር። ለነገሩ ሁላችንስ ተደብቀን አልነበረ የምንኖረው? እዛ ነበር እርጉዝ መሆኗን የነገረችኝ። የመደንገጥም የመደሰትም የማዘንም ስሜት ተሰማኝ። እንደምንም ገንዘቡ ተከፍሎ ጀልባው ተዘጋጀና ጉዞ ጀመር። የሊቢያን የባህር ክልል ስንወጣው ጀልባው ላይ ችግር እንዳለ ተረዳን። ከአንድ ወገን ያሉ ሰዎች በተፈጠረው ግርግር ወደኛ አካባቢ ሲመጡ ጀልባዋ ተገለበጠች። ብዙዎቹ ሰመጡ። ጀልባው መስጠም የጀመረው እኔ እጇን እንዳያስኳት እሷም እጄን እንደያዘችኝ ነበር። በአንድ እጄ እሷን በሌላው ጀልባውን እንዳያስኩ እሷ ደግሞ በአንድ እጇ እኔን በአንድ እጇ ባዶውን ጀሪካን እንደያዘች ከጥቂት ሰዓታት በኋላ ሳይታሰብ ማዕበል ተነሳ። ሩቅ እያየ ዝም አለ። ድምፁ ቢሰርልም መናገሩን ቀጠለ። በዚህ ጊዜ ተጸልይ ነበር። ፈጣሪ ወይ ላልተወለደው ልጃችን ብለህ ማረን፣ ማዕበሉን አቁምልን እያለች ነበር። ደጋግማ ማርያምን ትጠራ ነበር። በአንድ እጄ እሷን በአንድ እጄ ጀልባውን ይዤ ማዕበሉን ለመቋቋም ታገልኩ። በከፍታ የተነሳው ማዕበል ውሃውን ፊታችን ላይ ሲያለብሰን ታፈን። እጄን ለቀቀችው። ለመያዝ ሞከርኩ፣ አልቻልኩም። እሷም ታገለች። ስሜን እየጠራች ጮኸች። ከአጠገቤ ድምጿ ራቀ። ድምጿ ሩቅ ቢሆንም በአራቱም ማዕዘን ይሰማኝ ጀመር። ወዴት ልሂድ? ዋና አልችል። እዚህ ነኝ ብዬ መለስኩ። አበድኩ። በዚያ ጨለማ ምን ላድርግ? አበድኩ፣ ጮኽኩ። ምን ልሁን? ሌሊቱን ሁሉ ተጣራሁ። ድምጿ በጣም እየራቀ መጣ። እንዲሁ እንዳበድኩ ምሽቱ ሲነጋ ጠዋት ላይ የለችም።
ከዚያን ቀን ጀምሮ መንፈሴ ታወከ፣ ህሊና የተነካ፣ ሰላሜና ፍቅሬ አብሮ በማዕበል ዳግም ላይ መለስ ተወሰደ። እኔም የሰውና የመንፈስ ድሃ ሆንኩ፣ አበድኩ፣ ቀወስኩ። ንገራቸው ለምን እንደቀወስኩ። መቼም አይሰሙ። ቁማር ተበልቶ አበደ ብትላቸው ነበር የሚሰሙ። ለነዚህ ሃይማኖት ለሌላቸው ግብዞች ለሱ አላበድኩ። ለማን ልበድ? ለማን ልቀውስ? እንደነሱ ለቁማር፣ ለጫት፣ ለዝሙት ጂኒ ባህር ላይ መታው አረ ለሚሉ አዎ የባህር ነው ጭካኔና የሰው ፍቅር ማዕበል፣ የሰሐራ በረሃ ባዜና የሰው ልጅ ውዴታና ውለታው ነው እሱን ያቀወሰው። እንደናንተ በየመሸታ ቤቱ ከብርቻቻና ጫት፣ ቁማርና ደንዛዥ ዕፅ አይደለም እኔን ያሳበደኝ ብሎ አልበላቸው። መቼም ስለደነዘዙ አይሰሙህም እንጂ ንገራቸው። ሰው ለሰው እንደተፈጠረና እንደሚኖር ሁሉ ሰው ለሰውም እንደሚሞትም ይወቁ ካለኝ በኋላ በተጎለትኩበት ጥሎኝ እያለቀሰ ሄደ። እያነባ፣ እየጮኸ፣ እያኩተመተመ አፈተለከ። የባህሩ ጂኒ፣ የባህሩ ጋኔል ነው ፍቅሬን የወሰዳት እያለ ሄደ። ቀን ከሌሊት አነባለሁ፣ አለቅሳለሁ። ለእንባና ሐዘን ቀጠሮ የለውም። እኔ ዛሬም ነገም አነባለሁ። ዓይኔ እስከሚከዳኝ አነባለሁ። የሰው ልጅ ለሚገጥመው አሳር ፍጻሜ እስከሚያገኝ፣ ፍቅር፣ ደግነት፣ ልግስናና ርኅራኄ ሚዛን እስከሚደፋ፣ የሰው ልጅ ሀብቱ ሰው መሆኑ እስኪታወቅ ድረስ ዛሬም ነገም አለቅሳለሁ። ማዕበሉ ጸጥ እስከሚል አነባለሁ እያለ እያኩተመተመ ከዓይኔ ራቀ። የካህዲዎች ወግ። ደራሲ አንቀጸ ደስታ። በ2007 ዓመተ ምህረት በዚሁ ርዕስ ከታተመው መድብል የተገኘ። አንድ ቀን ፀሐይ በከፊል ዳመናው ውስጥ በተጋረደችበት ቀን፣ ንፋስ ዛፎቹን ማስደነስ ባቃተው ቀን እንድሪስ መናገር አማረው። ተናገር 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 አለው። የሰፈሩ ሰው ጆሮን ሊያቀብለው ያልፈለገበት ቀን ነው ይህ ቀን። የእንድሪስን የመናገር አምሮት የጠረጠሩ ወፎች የፊት አውራሪ ሀብተ ጊዮርጊስን ሰፈር ዛፎች ትተው ወደ ሸጎሌ ወንዝ በረሩ። ከእንጦጦ ተራራ ላይ ምግብ ፍለጋ መሃል ከተማ ላይ ያንዣብቡ የነበሩ አሞራዎች ወደ አርበኞች ጎዳና ሸሹ። ከመርካቶ ወደ ምኒልክ ሰፈር ጥራጥሬ የሚያጓጉዙ አህዮች ለጌቶቻቸው አንታዘዝም ማለታቸው ተሰማ። የፊት አውራሪ ሀብተ ጊዮርጊስ ሰፈር ውሾች በየሰው ቤት ከመልከስከስ ተቆጠቡ። ድመቶቹም የዶሮዎቹ ቆጥ ላይ ሰፈሩ። ዶሮዎቹ የጌቶቻቸው አልጋ ስር አደፈጡ። ከዑመር ሰመተር ትምህርት ቤት ምዕራባዊ ዳርቻ ስርስሩን እየሄደ ለሻንቆ ወንዝ ከሚገብረው ቦይ ውስጥ እንድሪስ ወጣ። የመናገር አምሮቱን ሁሉም አውቆታል። ከተማው ምን ነካው ጃል ሲል ራሱን ጠየቀ እንድሪስ። ሁሉም በሩን ዘግቷል። በግርብቡ በተከፈቱ መስኮቶች አጮልቀው እያዩ ፍርሃታቸው ጠፍራ አስተራቸውን ወይዘሮዎች ሲመለከት ሳቁን መቆጣጠር አቃተው። ወንዶቹን አላየም። ወንዶቻቸውስ ሲል ራሱን ጠየቀ። ከሰሜን ወደ ደቡብ አቅጣጫ የሚነፍሰው አየር ስድብም ሳቅም ምጸትም የሚመስል ድምፅ ለጆሮ አቀብሎ ታለፈ። ወንዶች ነው ያልከው? ወንዶቹን እነሱማ ጦር ሜዳ ናቸው። ሊገድሉ ጀግና ሊሆኑ ወይም ተገድለው ሰማዕት ሊሆኑ ወይም ተማርከው የእናት ሀገር የቁርጥ ቀን ፈሪዎች መሆናቸውን ሊያውጁ ወይም ቀጥሎ የአንዲት ሞጥሟጣ አሮጊት ሳቅ ተሰማው። ሳቁን ተከትሎ ከሰፈሩ ሌላ ጥግ የታፈኑ የሕፃናት ድምጾች ጆሮውን ገርፈው ታለፉ። እንድሪስ አንበሳው ሲል ፎከረ። እሺ ወንዶቹስ ጦር ሜዳ ሄደዋል እንበል፣ የሞቱም እየገደሉም ነው እንበል፣ ጀግና ወይም ፈሪ ናቸው እንበል። ታዲያ ሴቶቹ በራቸውን መዝጋት ነበረባቸው? መስኮታቸውን የግርቡ ከፍተው የጎንዮሽ ላይ ምን አስገደዳቸው? አይ ሴቶች በስነ ስርዓቱ እኮ ከፍርሃትና ጭካኔ ማህፀን ውስጥ የወጡ ናቸው ሲል አሰበም ሳቀም።
ድንገት ድምፁን ከፍ አድርጎ አንድ ነገር መኖር አለበት አለ። የድምፁ ክብደት የፊት አውራሪ ሀብተ ጊዮርጊስን አድባር አስደነገጣት። ቆይ እስቲ እነዚህ ወንዶች ለማን ነው የሚዋጉት? ማንን ነው የሚገድሉት? ማን ነውስ የሚገድላቸው? ከየትኛው አቅጣጫ እንደመጣ ያልታወቀ ቁራ በእንድሪስ አናት ላይ አንዣበበ። እንደ ማዜምን ቢጤ አደረገው። ሌላ አንድ አሞራ መጣና ከቁራው ትይዩ ተንሳፈፈ። ዋ ዋ ዋ ቁራው፣ ቋ ቋ ቋ አሞራው። ሌላ አንዲት ያረጀች ዶሮ ከትምህርት ቤቱ በር ታየች። አልተደናገጠችም። የትምህርት ቤቱን ደጃፍ ትጫጭራለች። ከሷ ትይዩ አንድ ያረጀ ድመት አድብቷል። ዶሮዋ የድመቱ ማድፈት ብዙም ያስገርማት አትመስልም። ኑሮ ሁሉንም አስተምሮናል፣ ማድፈጡንም አድፋጩ ሲወረወር ዞር ማለቱንም ጭምር ያለች ትመስላለች ዶሮዋ። ድመቱ የዶሮዋ አለመደንገጥ ግራ አጋብቶት አካባቢውን ሲማትር እንድሪስን አየው። ይሄ ደግሞ የማን እብድ ነው ሲል በድመትኛ ራሱን ጠየቀ። ከማድፈጥ ፍቅር ይሻላል በማለት ለራሱ አንጎራጎረና ድመቱ ዶሮዋ ላይ ማድፈጡን ትቶ አይኖቹን ወደ ጉድጓዶች ላካቸው። አሁን ርቦኛል፣ ምግብ ያስፈልገኛል። ምግቤ ደግሞ ዶሮዋ አልሆነችም፣ ምክንያቱም አይጦች የበለጠ ይጥማሉና። ድመቱ ይሄኛው ምክንያት ለራሱ አጽናናው፣ የሆዱንም ጩኸት አስታገሰለት። እናም አንድ ቀን ጥሩ መዝሙር ሊያወጣለት እንደሚችል ገምቶ ፈገግ አለ። እኛ ድመቶች ምንጊዜም የተሻለ አእምሮ አለን አለ። ሰዎች አለ እንድሪስ። የዚህ ሰውዬ ድምፅ እንዴት ይከብዳል ሲል ድመቱ ራሱን ጠየቀ። ዶሮዋ ቀና ብላ አየችው። ድመቱም ጉድጓድ ፍለጋውን ትቶ ወደ እንድሪስ ፊቱን መለሰ። ቁራው በረረ፣ አሞራውም ተከተለ። የእንድሪስ ድምፅ ያስበረገጋቸው ሴቶች ገርበብ ያለ መስኮታቸውን ተረቀሙት። የታፈነ የሚመስሉ ሕፃናት ድምፆች ጸጥ ረጭ አሉ። ከትምህርት ቤቱ ግቢ ዘበኛው አባ ወልደ ሚካኤል ወጡ። በርቀት ሲታዩ ከሰውየው ዱላቸው ይበልጣል። ወንድሜ ታላቄ ይሉታል ዱላቸውን። ከዱላቸው በታች ፍርሃት ያርገበገባቸው አይኖቻቸው ሲክለበለቡ ይታያሉ። ከአይኖቻቸው በላቀ መልኩ ደግሞ በቀዝቃዛው ማለዳ በዕለተ ሰንበቱ ማጅራታቸው ላይ የሚያብረቀርቀው ላባቸው ጎልቶ ይታያል። ምንድን ፈለግ ሲሉ ፍርሃታቸውን ዋጥ አድርገው ዱላቸውን በሁለት እጆቻቸው እንደጨበጡ ከእንድሪስ ትይዩ 10 ሜትር ራቅ ብለው ቆሙ አባ ወልደ ሚካኤል። እንድሪስ ነገረ ስራቸው ገርሞት ሳቀ። አድባሯም አብራው ሳቀች። ዶሮዋ ካካ አለች። ድመቱም ረሃቡን ረስቶ ዘና ብሎ ቆመ። ነገር አለ የሚል ድምፅ ተሰማ። ምን የምፈልግ ይመስልሃል ሲል መልሶ ጠየቃቸው። ጥያቄው ይሁን ወይም ድምፁ ከሁለት አንዱ ወይም የሆነው ነገር የአባ ወልደ ሚካኤልን የፍርሃት ከፍታ ቀንሶ የግርምታ ነፋስ አእምሮአቸው ውስጥ ሽዋለ። ሰው የምትፈልግ ይመስለኛል። እንድሪስ እብድ እንዳልሆነ እርግጠኛ ናቸው አባ ወልደ ሚካኤል። ምክንያቱም የእንድሪስን አይነት ሙሉ ልብስ አንድም የትምህርት ቤቱ መምህር ለብሶ ሲዘንጥ አላዩም። ከረባቱ ደግሞ ከፓሪስ ለመምጣቱ አልተጠራጠሩም። የልጃቸው ባል ሁሌም እንዲህ አይነት ቅጠልማ ሆኖ ወርቅ መልክ ያለው ከረባት ያስራል። እናም ከፓሪስ ሰው እንደሚልክለት ሲናገር ሰምተውታል። እንድሪስ ቡናማ ሙሉ ልብሱ ከነጭ ሸሚዙ ጋር ቅጠልያ ከረባት ደርበው ሲያዩት ጤነኛነቱን አልተጠራጠሩም። ግን መናገር ያልቻሉት ነገር አለ። የሆነ የሚያስደነግጥ ነገር አለው። ትናንሽ ሆነው ሰርስረው የሚያዩት አይኖቹ ይሁኑ ወይም ሰፋ ብሎ ዝርግ የሆነው የጠይም ፊቱ አስቀያሚነት አልገባቸውም። ወይም ደግሞ ዘለግ ብሎ ደልደል ያለው ሰውነቱ ሰፋ ካለው ትከሻው ጋር የእሳቸውን ኮስማናነት አስተያይተውት ይሁን ብቻ የሚያስደነግጣቸው ነገር ምን እንደሆነ አልለዩትም። ይህን ፍላጎትን ያወቅከው ሽማግሌ በመሆን ነው? አዎና። በጣም ተፍነከነኩ አባ ወልደ ሚካኤል። ድሪቷ እንደሱ እንኳን ልትናገረኝ አይገባም። ድመቱ እንደመፍገግ ሲሞክር ዶሮዋ ቀድማው አሽካካች። እንቅልፍ ጎብኝቶት የነበረው ነፋስ መደነስ እንዳማረው ጎረምሳ የመቅበጥበጥ ስሜት ታየበት። ቢሆንም የፊት አውራሪ ሀብተ ጊዮርጊስ ሰፈር ዛፎች ለነፋሱ ዳንስ ዝግጁ የሆኑ አይመስሉም። አልተንቀሳቀሱም። አጼ ምኒልክ ተከሉት የተባለው ዋርካም ቢሆን
ቅርንጫፎቹን ከንፋሱ ጋር እጅ ለእጅ አያይዞ ሊያስደንሳቸው አልፈለገም። ሆኖም ንፋሱ ዳንሱ አምሮታል። እናገራለሁ አለ እንድሪስ ፈገግ ብሎ። ድሪቷም ሽማግሌ ነህ ታውቃለህ። ድሪቶው ደግሞ የሚሰነፍጥ ሽታ አለው። የዚህ ምክንያቱ በእድፍ ስለተበከለ ነው። ያንተ ድሪቶ ይሰነፍጣል አላልኩም። ሆኖም እድፍ እንዳለበት ልደብቅህ አልሻም። እድፍ ደግሞ ኖረህበት ስላረጀህበት አይታወቅም። ለዚህም ነው ለኔም ያልሰነፈጠኝ ላንተም ያልጎፈነነ። ምክንያቱም የድሪቶውን ሽታ ትወደዋለህ። የአሮጊት ጠረን እንኳን የድሪቶውን ሽታ ያህል አያረካም። በዓለም ላይ ከሱ የተለየ መዓዛ ያለው ሽታ እንዳለ ለማወቅ ብዙም አትሞክርም። ብትሞክርም አትችልም። ምክንያቱም ድሪቶ የአባትህ ነው። አባትህ ከአባትህ የተቀበለው ነው። ያው ልትወራረሱ የምትችሉት እሱኑ ነው። ይህንኑ ድሪቶ። እንቅስቃሴ አልባ ጸጥታ። ጸጥታው ብቻ እየተንቀሳቀሰ ነው፣ እየተንሳፈፈ በፊት አውራሪ ሀብተ ጊዮርጊስ ሰፈር ደጆች ላይ። የምትለው አልገባኝም። እርግጥ እየሰደብከኝ መሆኑ ይሰማኛል። ለዚህ ደግሞ አደብ ብትገዛ ወርቅ ይመስለኛል። አባ ወልደ ሚካኤል ያቅራሩ መሰሉ፣ ግን ቀረርቶ አልነበረም፣ የፍርሃት ዜማ እንጂ። ዋርካው ተነቃነቀ። ንቅናቄው ትንንሽ ዛፎችንና ትልልቆቹን ጽዶች በኃይል እንዲንቀሳቀሱ አስገደዳቸው። በርካታ ቅጠሎችም ከቅርንጫፎቻቸው እየተገነጠሉ ከነፋሱ ጋር ሲደንሱም ታየ። ድመቱ ጆሮን አሾለ። ዶሮዋም ሰውነቷን አርገፈገፈች። ከዶሮዋ ሰውነት ላይ የተራገፉት ቅንቅኖች ድመቱ ጸጉር ላይ በማረፋቸው ሜዳው ላይ ሊንከባለል ግድ ሆነበት። አልሰደብኩም። እንድሪስ ፈገግ አለ። መልሶ ደግሞ ፊቱን አቀጨመ። ትክ ብሎ አያቸው አባ ወልደ ሚካኤልን። ፍርሃት ከነፍሳቸው ውስጥ ጥርግ ብሎ የጠፋ ይመስል ትክ ብለው አይን አይኑን ማየት ጀመሩ። እናም ይሄ በጠራራ ፀሐይ ቅቤ ተሸክሞ የሚዞር የማን ነው ቂል ሲሉ አሰቡ። ጣፋጭ ሳቅ ለውስጣቸው አቀበሉ። ለምን? እስቲ ፈታ ብለህ ተመልከተኝ። ድሪቷም መሆኔ አይታየም? ድሪቷ ያልሸተተህም? የተሸከምኩት ተባዮች ሲርመሰመሱ አልታየም? ጭቅቅቴ የሽማግሌ አይኖችን አልከበደው? አየህ፣ ልዩነታችን ያንተ ድሪቶ በወስፌ ተበሳስቶ በብራና የተያያዘ ነው። ብራናውም ሆነ ወስፌው ያንተ ናቸው። የኔ ብራና አይደለም፣ ጨርቅ ነው። ጨርቁም በተውሶ የመጣ ነው። የተሰፋውን በተውሶ መርፌ ነው። ያንተ ጭቅቅት ደምም ስጋም አለው። ደሙ በጨለማ ስትዳክር ያገኘው ነው። ስጋው የስንፍና ግርብረቶች ያበሰበሱት ነው። የኔ ጭቅቅት አየሩ ከሆነ ዳርቻ ተሸክሞት ያመጣው ነው። ብናኙን ንፋስ ያምጣው እንጂ ተባይ እንዳለው አልገባኝም። የነቀዘ መሆኑን አላውቅም ነበር። ጥረቴ ያንተን ድሪቶ ላለመውረስ ነው። ግን በዚህኛውም ጫፍ እኔም ድሪቷም ግማታም ነኝ። የኔ ስላልታየህ ነው የተሳደብኩ የመሰለ። ሽማግሌው ልባቸው እስኪፈርስ ድረስ ሳቁ። ድመቱ ከሚንከባለልበት ተነስቶ አቧራውን ከፀጉሩ ላይ ሲያራግፍ ብናኙ የዶሮ አይኖች ውስጥ ገብቶ አሽከረከራት። ንፋሱ የዛፎቹንና የጽዶቹን እጆች ይዞ በለስለስታ ዘንበል የሚለውን የዋርካውን ድምፅ ቅኝት ተከትሎ የዳንስ አምሮቱን መወጣት ጀመረ። እንዲያውነ ልጅ ሲሉ አባ ወልደ ሚካኤል የሻገተ ጥርሳቸውን መግለጥ ጀመሩ። እንድሪስ የጥርሳቸው ሽታ ሲሰነፍጠው አስነጠሰው። ይህኔ ዶሮዋ መሽከርከሯን አቆመች። አንገቷን ወደ ሽማግሌው አሰገገች። ድመቱ ጭራውን ወዝውዞ ፊቱን ወደ እንድሪስ አዞረ። ንፋሱ የሞቀ ዳንስ ውስጥ ነው። የዛፎቹና ጽዶቹ ቅርንጫፎች ዳንሱን የወደዱት ይመስላል። አንዳንዶቹ ቅጠሎች ከቅርንጫፎቻቸው እየተገነጠሉ እየወደቁ ንፋሱን ተከትለው ወደ ሻንቆ ወንዝ ይተማሉ። ተያይዘው ሲስቁም ይሰማሉ። ሴቶቹ የተጠረቀሙ መስኮቶቻቸውን ገርበብ አድርገው ከፍተው አይኖቻቸውን ወደ ደጅ ቅልውጥና ላኩ። ቀደም ብሎ ሲሰማ በነበረው የታፈኑ ሕፃናት ለቅሶ ምትክ እቴሜቴ ሎሚ ሽታ፣ የአንድሪስ ምን አለሽ ማታ የሚለው ጨዋታ ከአንደኛው መንደር ሲሰማ፣ ከሌላኛው መንደር ደግሞ ምንም አላለኝ ጋቢሽን ጥለሽ ሳቂልኝ አለኝ የሚለው መልስ በህብረት ሲወርድ ተሰማ። ከምስራቃዊው አድማስ በርካታ እርግቦች ሰማዩን ሰንጥቀው ወደ ምዕራብ ሲያልፉ ታየ። ከደቡብ የተነሱ አዋፋት መሃል አገር ለቅሶ መቀመጣቸው ተሰማ።
ከሰሜን የተነሱ ያልታወቁ በራሪዎች እርግቦቹን ሊያጠቁ ለጦርነት እየተሰደዱ መሆናቸውን የዛፎቹን እጆች ይዞ የሚደንሰው ነፋስ ለቅርንጫፎቹ በጆሮአቸው ሹክ ሲል ታወቀ። አቤት አባቴ፣ ውድ ወላጄ አልልህም። አባቴ አይደለህምና አንተን እመስላለሁ፣ ግን ልጅህ አይደለሁም። ቆዳህና ደም የኔ ናቸው፣ ነፍሴ ውስጥ ግን አልበቀልክም። እርግጥ ነው አልደብቅህም፣ የልማድህ ግረሙቅ ጠፍሮ ይዞኛል። የጸሎትህና የውዳሴ ሰንሰለቶች ተብትበውኛል። የባዶ ኩራትህና ገዳይነትህ አጉል ድርሳን ጣፋጭ ተረቶች ሆነው ሰመመን ውስጥ አኑረውኛል። ታዲያ አንድ ቀን ከሆነ ዳርቻ የመጣው ብናኝ ሲያርፍብኝ አባትነትህ መከታ ሆኖ አላስጣለኝም። ልጅነቴም ከሐረግህ ጋር ተሳስሮ ለመብቀል አለመቻሉን አየሁት። ለዚህ ነው ወይ አባቴም አልልህ። እንድሪስ ሳቀ፣ ሽማግሌውም ሳቁ። ዶሮዋና ድመቱ አጀቧቸው፣ በሳቅ ሳይሆን በኩርፊያ። ንፋሱ መደነሱንም ሆነ ማስደነሱን ተወ። ዋርካው ተርገበገበ። የጽዶቹና የዛፎቹ ቅርንጫፎች አንገታቸውን ደፉ። ቁራዎች ጊዜው ደረሰ አሉ። አሞራዎች ስለ ተስካር የነበራቸውን ጭንቀት አስወገዱ። እርግቦች ካረፉበት የምዕራብ አድማስ ሆነው በጭንቀት መዋጣቸው ተሰማ። የሚገርምህ አሉ አባ ወልደ ሚካኤል ወደ እንድሪስ እያዩ ያላቸውን ፍቅር ሙሉ በዓይኖቻቸው ብርሃን በኩል ያቀበሉት። በእኛ ዘመን የአንተ አይነት ወጣት እብድ ነበር የሚባለው። እንደ ልቡ ስለሚናገር፣ እንደ ጡብ ስለደረደርናቸው ሥርዓትና ደንቦቻችን ግድ ስለሌለው፣ ድንበር ላበጀንባቸው ወጎቻችን ስለማይመረከክ፣ እንደ ጣዖት ለምናመልካቸው ታላላቆቻችን ስለማይዘምር፣ ምክንያቱም እሱ እብድ ካልተባለ እኛ የታመምን መሆናችን ግድ ነበራ። እናም መኳንንቱም መሳፍንቱም የጨዋ ዘሩና ባሪያውም ጭምር እብድ ነው ይላል። በቃ ሰውየው እብድነቱን አውቆ ይቀበላል። ሰው ብቻ መሰለህ ማበዱን የሚያውጅለት? አየሩም ሳሩም ቅጠሉም ጭምር ነው። ታዲያ እኮ በእብደት በኩል አድርጋ የምትመጣ ነጻነት ትጣፍጣለች። ለምሳሌ እርቃንህን ብትሄድ እብደትህ ካልታወጀልህ ትታመማለህ። መታመምህን ደግሞ ከሁሉ በፊት ቀድሞ የሚነግርህ ጥላህ ነው። አይ ያ ዘመን! አሁን ግን ሁሉም በየራሱ ሰበብ እያበደ ስለሆነ ልበድ ብለህ ብትነሳ እንኳን ማንም አያግዝህም። ማበድም አትችልም። ብታብድ እንኳን አላበድክም። ስለዚህ የፈለግከውን መዝሙር ልትዘምርና ልታዘምር ጊዜው ፈቅዷል። እንድሪስ አልሳቀም፣ አልረካምም። አባ ወልደ ሚካኤል አልፈሩም፣ አልደፈሩምም። ግን መተንፈስ ተሰምቷቸዋል። ይህን እኮ አሮጊቴ ብትኖር ኖሮ ጎሽን የጎፍ ጓፋ ትለኝ ነበር ሲሉ አሰቡ። ቅጠሎች ቅርንጫፎቻቸው እየተላቀቁ መውደቃቸውንና ተያይዘው ወደ ወንዙ መሮጣቸውን አላቆሙም። እርግጥ ነው ሳቃቸው የለም። አንተ ደካማ ዘበኛ ነህ። እንድሪስ ፈርጥም ያለ መሰለ። አዎ ነኝ። ምን ትሆን በሚል አስተያየት የጎንዮሽ አዩት፣ ዱላቸውን ጠበቅ አድርገው ይዘው። ትምህርት ቤቱ ግን ዘበኛ አይፈልግም። ይፈልጋል። ማን ከማን ሊጠበቅ ነው ዘበኛ የሚፈልገው? ተማሪዎቹ እነማን ናቸው? አስተማሪዎቹስ? ትምህርቱስ? አንተው እኮ ነህ በተለያየ ዕድሜ፣ በተለያየ ገጽ፣ በተለያየ ደረጃ ያለው ሲል እንድሪስ ሴቶቹ ኅብር የሌለው ድምፃቸውን ከየመስኮቱ ጥግ አሰሙ። ልጆቻቸው ግን ተሰባስበው ገደል ጫፍ ላይ ሆና ማር ስለምትልሰው አህያ ተረት ማውራት ጀምረዋል። ድመቱና ዶሮዋ ተቃቅፈው የልጆቹን ተረት በርቀት እየሰሙ ናቸው። የአህያይቷ ታሪክ ጥሟቸዋል። ማር የምትልስ አህያ። ስማኝማ ልጄ አሉ አባ ወልደ ሚካኤል ልጄ ሲሉ ጉሮሮአቸውን እየከረከራቸው። አቤት ቡጥቶ አለ እንድሪስ የጎንዮሽ እያያቸው። አንድ ጊዜ ሚካኤል ትልቁን ንጉሥ ጠራቸው። የትኛውን ትልቁ ንጉሥ? እንድሪስ ፈገግ አለ። እኛ ለመጀመሪያ ጊዜ በሰለሞን በኩል አድርገው ከአንድዬ ጋር ያስተሳሰሩን ጻድቁን ሰውዬ ናቸዋ። በእጄ ብሎ የትምህርት ቤቱን በር አልፎ ጽዱ ስር አረፍ አለ። እሳቸውም ተከትለውት ዋርካው ስር ተቀመጡ፣ ዱላቸውን እንደያዙ። ታዲያ እንልህ ይህ ሚካኤል በፍቅር አይኖቹ ንጉሥን ጎበኛቸውና ለምን እንደጠራው ታውቃለህ ሲል ጠየቃቸው። አላውቅም አሉ ንጉሡ እየተሽቆጠቆጡ። ሕዝቦችህን እንድታስተምራቸው ነው። ምን ብዬ?
ለጸሎት ወደ ቤተ ክርስቲያን ከመምጣታችሁ በፊት ምላሳችሁን አድሟት፣ ዓይኖቻችሁንም አፍስሱት፣ ጥጋባችሁንም አውጡት፣ ግሳታችሁንም አስወግዱት፣ ወጫችሁንም ግደሉት። ስለ ጎረቤታችሁ ትታችሁ ስለ ራሳችሁ እጆቻችሁን እሰሩት። እንዴት ይቻላል ጌታዬ? አንተ አሁን ንጉሥ ነህ። በጌታዬ ፍቃድ ስትነግስ ከሰው አጥንት በተሠራ ድልድይ ላይ መጥተህ ነው። ሲጠማህ የባሮችህን ደም ጠጥተህ ነው። ይህን ሁሉ ያደረግከው ቅድስና አገኛለሁ ብለህ ነው። በጌታዬ ፍቃድ። ጌታ እንዲህ አይነት ፍቃድ የለውም። በጌታዬ ፍቃድ። አየህ፣ ጌታ ፍቃዱን ትፈልግ እንደሆነ ያልኩህን አድርግ። መሳፍንቶችህ ወደ ውጭ የሚያዩበት ዓይናቸውን ያፍስሱት። መኳንንቶችህ በባሮች ጀርባ ላይ የሚራመዱትን እግሮቻቸውን ቆርጠው ይጣሉ። ጨዋዎች ብለህ በቤተ መንግሥት ያሰባሰብካቸው አማካሪዎችህ እየተወናጨፉ ብዙሃኑን ነድፎ ያቆሰሉበት ምላሶቻቸውን ቆርጠው ይጣሉ። ከሁሉም በላይ አንተ አንገትህን አስወግደው። ንጉሡ በፍርሃት ተርበደበዱ። የሰሙትንም እንዳልሰሙ ለማሰብ ሞከሩ። በጌታዬ ፍቃድ እያሉ አለቀሱ። አልሰማኸኝም አለ ሚካኤል። እናም ከንጉሡ ፊት ተሰወረ። ንጉሡ ቀና ብለው ሲያዩ ራሳቸውን ቤተ መንግሥት ውስጥ አገኙት። ጸሐፊ ትእዛዛቸውን ከጎናቸው አድርገው መኳንንቱንና መሳፍንቱን ሰብስበው በሕልማቸው ሚካኤልን እንዳገኙትና ተጋድሏቸው ለአምላክ ክብር በመሆኑ በእግዚአብሔር ዙፋን ውስጥ ዋጋ ማግኘቱን አወሩ። አሕዛብን ማስወገድ ሰይጣንን ወደ መቃብሩ የማፋጠን ያህል መሆኑን አወሩ። ከዚያም የንጉሡ ገድል ተጻፈ ብለው አባ ወልደ ሚካኤል በረጅሙ ተነፈሱ። እናልህ ከዚያን ጊዜ ጀምሮ ብዙ ቤተ እምነቶች ተገነቡ። አንዳንዶቹ ተረት ሆኑ፣ አንዳንዶቹ ታምር ሆኑ፣ አንዳንዶቹ ትምህርት ቤት ሆኑ። ሁሉም ግን በጋራ የንጉሥ ሕልም ትርጉም ሆነው ብዙና ብዙ ሕግጋት ተጻፈላቸው፣ ብዙና ብዙ ተጋድሎ ተተረከላቸው። ለእኔና ለአንተ ደግሞ ቅርስ ሆነውን እዚህ ደረሱ። ምን ማለት ፈልገው ነው የነገሩኝ? እንድሪስ ከተቀመጠበት ተነሳ። ይፈጥረን ብዙ እናወራለን። ለምን ይመስልሃል? እኔ እንጃ። የከሃዲነት ማህተም ልባችን ውስጥ ስላሰርን። እንድሪስ ተገርሞ ግራ ተጋብቶም አያቸው። ተቃቅፈው የነበሩት ድመቱና ዶሮዋ ጀርባ ለጀርባ ተሰጣጡ። ሴቶቹ የልጆቻቸው ተረት ስቧቸው ከተረቱ ማዕድ ተሰባስበዋል። የዋርካው መነቃነቁ የሻንቆን ወንዝ ከመውረድ አላገደውም። አሁን አልገባኸኝም። እንድሪስ አይኖቹን በለጠጣቸው። አዎ አልገባህም። እኔም ለራሴ አልገባውም። ካገኘው ጀምሮ ብዙ ነገር አወራ። ለደቂቃዎች ያህል እንኳን ወደ ራስ ውስጥ ልታይ አልፈቀድክም። እኔ ለወሬዎችህ ሁሉ መልስ ልሰጥ ሞከርኩ። ወደ ውስጥ ያላየሁም። ለምን ይመስልሃል? እኔ እንጃ። ዓይናችንን ልናፈስ ባለመፍቀዳችን፣ ምላሳችንን ልንቀረጥፈው ባለመሻታችን ነው። ልክ ንጉሡ እንዳደረጉት ውጫችንን ነው የምናውቀው። የከሃዲ ልጆች አይደለንም ነን። የብዙ ሕግጋትና ሥርዓት መነሻችን ከሃዲነታችንን ለመርሳት የምንጠቀምበት ዘዴ በመሆኑ ነው። ግዙፉ እንድሪስ ማነስ ተሰማው። አባ ወልደ ሚካኤል መግዘፍ ሳይሆን ኮሳሳነታቸው ጎልቶ ታያቸው። ቅዝቃዜ ሲያቆራምዳቸው ታወቃቸው። ለመሆኑ እርሶ ማንኖት? አንቱታው እንዴት አንደበቱ እንደገባ አልታወቀውም። ለእንድሪስ እውነተኛው እርሶ ማንኖት? አባ ወልደ ሚካኤል። ረጅም ሳቃቸውን ለቀቁት። ድመቱና ዶሮዋ ተያዩ። ሴቶች መስኮታቸውን ወለል አድርገው ከፈቱ። ልጆችም ተረታቸውን ትተው ሻንቆ ወንዝ ውስጥ ተወርውረው ስለተገኙት ፊታውራሪ ሀብተ ጊዮርጊስ ማውራት ጀመሩ። ምኒልክ የተከሉት ዋርካ በቅርንጫፎቹ ላይ ያንጠለጠላቸው ቅጠሎች ረግፈው መለመላውን ቀርቷል። ከሰዓታት በፊት ልምላሜያቸው ለሰፈሩ ጌጥ የሆኑት ዛፎችና ጽዶች መድረቃቸው ማንንም አላስደነገጠም። ለነገሩ ማንም ቢሆኑ ግድ የለኝም፣ ግን እኔ ከክህደት ብራና ውስጥ ተበጥብጬ የተፈነጠቀ ቀለም አይደለሁም አለ ቆጣ ኮስተር ብሎ እንድሪስ። ልክ ነህ። አንደበትህና ልብህ ግን አልታረቁም፣ መቼም አይታረቁም። በከሃዲ ዘንድ አንደበትና ልብ አንድ ሆነው አያውቁም። ከሃዲ ምላሱ ይሰነፍጣል፣ ቃሉ ሥጋ አለው፣ አጥንትም አለው፣ ግን የሕይወት ትንፋሽ የለውም።
አይኖቹ የፍቅር ብርሃን ያላቸው ይመስል ይሞቃሉ፣ ግን ከደቂቃዎች በኋላ ቁር ውስጥ ይጥላሉ። ክንዶቹ የዲያብሎስን መቃብር ለመቆፈር የሚፎክር አንበሳ ይመስላሉ፣ ግን ገና ዶማውን ከመያዛቸው ይዝላሉ። አንተም ሆንክ እኔ እንዲህ ነን። ያለ የሌላ ኃይሉን አጠራቅሞ ወደፊት ተስፈነጠረና በጥፊ አጮላቸው። አባ ወልደ ሚካኤል አልተንገዳገዱም፣ አላለቀሱም። ይልቅ በሚስቁ አይኖቻቸው አስተዋሉት። ድመቱና ዶሮዋ በድንጋጤ ወደ ወንዙ ተሽቀዳደሙ። ወለል ያሉት መስኮቶች ተጠረቀሙ። የሴቶቹም ሆነ የሕፃናቱ ድምፅ ተዋጠ። ዳንስ ያማረው ነፋስ መሮጥ አሰኘው። ያገኘውን ነገር ሁሉ መጋለብ አሰኘው። ሜዳና ተራራውን መሮጥ፣ ወንዙና ኩሬውን ማደባለቅ፣ ሰማይና ምድሩን ማገናኘት። ግን ምንም አልሆነም። አየህ ልጄ ለመሆንህ የአሁኑ ድርጊትህ በቂህ ነው። እኔም በአንተ ዕድሜ አባቴን በጥፊ አጩየዋለሁ። ያኔ አባቴ አላዘነብኝም። በሳቁ አጅቦ ድፍረቴን ሸለመው እንጂ ልጅነቴን ስላረጋገጥኩለት ባዶነቴን አሸነፍክልኝ ብሎ ግንባሬን ሳመው። አንተም ይህን አረጋገጥክልኝ፣ ና እስቲ ግንባርህን ልሳመው ብለው አንገታቸውን ወደ ግንባሩ አሰገጉ። ወደ ኋላ ሸሻቸው። አትጠጋኝ፣ አትቅረበኝ፣ እዛው በሩቁ። ፊቱን አዙሮ ተንደረደረ። በፍጹም እኔ አንተ ልጅ አይደለሁ፣ በፍጹም። መሮጥ ጀመረ፣ ቁልቁሉን ወደ ሻንቆ ወንዝ። በሦስተኛው ቀን የፊት አውራሪ ሀብተ ጊዮርጊስ ሰፈር ልጆች ጦጣ አይደለሁም ብላ አባቷን ክዳ ከገላድ ተራራ ላይ ራሷን ከስክሳ ስለሞተችው ሚጢጥየዋ ጦጣ ታሪክ የተረት አስተማሪያቸው ስትነግራቸው አንገታቸውን ደፉ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።